ታላቁን ነብይ ኤልያስን እንዳለችው ማለት ነው። አማልክት ይሄንን ማለት ያው በዘመንኛው አማርኛ እደፋሃለሁ ነው። ኤልያስ አንተን ባጭር ነው ማስቀርህ። ምክንያቱም የኔን ነቢያት ጨፍጭፈ የኔን አምላክ አዋርደህ አንተ ካደርክ በሕያው ነፍሴ እምላለሁ እያለች እንደተማለችበት እንደተገዘተችበት ማለት ነው። እና አንዳንዶቹም ልክ እግዚአብሔር ኤልያስን ከሷ እጅ አዳነው እንጂ አንዳንዶች እኮ በዛቱባቸው ሰዎች እኮ እጅ ህይወታቸው እኮ ጠፍቷል። በዛቱብኝ ሰዎች እጅ ህይወቴ እንዳይጠፋ፣ በዛቱብሽ ሰዎች እጅ ህይወትሽ እንዳይጠፋ በቀጠሩብን ክፉ ጠላቶቻችን ቅጥራቸው ውስጥ ገብተን ወጥመዳቸው ውስጥ ገብተን እንዳንጠመድ እናም ፍጻሜያችን መራራ እንዳይሆን በሞት እንዳይዘጋ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ የሚያደርገው የሰራዊት ጌታ እግዚአብሔር ምክራቸውን ከንቱ እያደረገው ትዕቢተኞችን በልባቸው ሐሳብ በትኗቸዋል ብላ እንዳለች የጌታዬ እናት ማርያም ትዕቢተኞችን ከልባቸው ሐሳብ ጋር እየበተነ ከመንገዳችን ላይ እየነቀለ ከመንገዳችን ላይ ዞር እያደረገ በስጋ ዓይኖቻችንም ሳናያቸው እያስወገደልን አይተናቸውም እንዳይነኩን አድርጎ እያሳለፈ ቀጥሩን እያዘለለ ስንቱን የሞት መውጊያ ሰብሮ ስንቱን የሞት ጉድጓድ ደፍኖልን ለጥርሳቸው ንክሻ አሳልፎ ያልሰጠን የሰራዊት ጌታ ቅዱስ እግዚአብሔር የኔ ቤት የኔ ሕይወት ኢየሱስ ክርስቶስ ባለውለታዬ ነው፣ ላንተም ላንቺም ለኔ። ስለዚህ አሁን ለዚህ ብቻ አይመሰገንም ወንድሞች እናቶች። አሁን እኔ እንትን ተደረገልኝ እንትን አልተደረገልኝ አንደ ሰው መቼም እንደዚህ የምንለው ነገር አለ። እማላይ እንጮሃለን። ታዲያ አባታችን ላይ ነው። ልጆቼ የሆነ ነገር ሲፈልጉ መጥተው ባባ ነው የሚሉኝ። እኔው ጋር ነው መጥተው የሚሉት። የጎረቤትን ልጅ ሄደው ባባ ይሉ ባባ ይሄን ግዛልኝ፣ ይሄንን አድርግልኝ፣ ይሄን ቶይ እፈልጋለሁ፣ ይሄን ኳስ እፈልጋለሁ፣ ወንዱ ኳስ እፈልጋለሁ ይላል፣ ወንዱ መኪና እፈልጋለሁ ይላል፣ ሴቷ ደግሞ ቶይስ እፈልጋለሁ፣ አሻንጉሊት እፈልጋለሁ። ሁሉን መጥተው የሚጠይቁት እኛ ጋር። አንዳንዴ በስርዓት ይጠይቃሉ፣ አንዳንዴ ደግሞ በለቅሶ ይጠይቃሉ። እምቢ ስንላቸው ወደ ለቅሶ ይገቡና በለቅሶ እጅ አስጠምዝዘው አይነት ነገር ያስደርጉናል። ማለት በቃ ባንፈልግም ግን እንገዛላቸዋለን። ያው አንችልምና ልጆች ነን ስናለቅስ ማለት ነው። ልጆች ናቸውና ሲያለቅሱ አንጀታችን አይችልም። የወለደ ያውቀዋል። ጌታም ፊት እንዲሁ ነን። እኛም ጌታ ፊት እንደዚሁ ነን። እግዚአብሔር አባታችን ነው የምንጠይቀው። አባ ብለን ስንለው የምንጠይቀው እሱን ነው። ደስ አይልም? ጌታዬ 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 ኢየሱስ ውለታው ቃላት የለውም፣ በቃላት ሊገለጥ አይችልም። እና ያደረገልን ብዙ ነው። በህይወት መኖሬ ብቻ አልኩ፣ በህይወት መኖሬ ብቻ ቀን ተጨምሮልኝ በህይወት መኖሬ ብቻ አይደለም። በእግሬ ቆሜ ባናቴ እንደዚህ ተደፍቼ ባናቴ አልኩ፣ ባናቴ ተዘቅዝቄ ለታረደው ለእግዚአብሔር ልጅ ለዳዊት ልጅ የዘመኔ ቁጥር 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 ዳንኤል ለዛ ለአሕዛብ ንጉሥ ያለውን ትዝ ይላችኋል አይደል? ትንፋሽና መንገድህን በእጁ የያዘውን የሰራዊት ጌታ እግዚአብሔርን አላከበርከውም አለ። ከብርና ከእንጨት የተሰሩ የአሕዛብ ጣዖታትን የባቢሎናውያንን ጣዖታትን እነሱን እነ ማርዱክ እነ ማነው ቤል ናባው የሚባል አለ፣ ቤል አለ፣ ማርዱክ አለ። አይ ቲንክ ኢሽታርም እዛው ከአሶራውያንም ባቢሎናውያንም ያመልኳቸዋል። ፋናራክ የሚባለ ሙስኩ የሚባሉ አለ፣ ማርዱክ የሚባሉ አማልክቶች አሉ በባቢሎን ውስጥ የሚታወቁ ማለት ነው፣ በጥንት አሶራውያንም በባቢሎናውያንም። እና እነሱን ሊያመሰግን ከእግዚአብሔር ቤተ መቅደስ ውስጥ ከኢየሩሳሌም የተወሰዱትን የወርቅ ጽዋዎች ወይን እየጠጣበት ከቁባቶቹ ጋራ ያመሰገነው ግን በቫርኒሽ የተለቀለቁ የሰው እጅ ስራ የሆኑ ቀልዶች ናቸው። ጌታዬ ኢየሱስ ጌታዬ ኢየሱስ በቃ ትናንትናዬ እሱን ሳላውቀው በፊት የነበረው ነገር ትዝ ይለኛል። ታውቃለህ፣ ለስንቱ እኮ ነው እንዲያጎበደር ነው። እና እነዛን አማልክቶች
አመሰገነ ጠጥቶ ማለት ነው። ግን አላወቀም። በህይወት እያኖረው ያለ ዳሪዮስንም ቢሆን በባቢሎን እንደዚሁም ናቡከደነጾርንም ቢሆን ፈርዖንንም ቢሆን የትኞቹንም ልዕለ ኃያላን መንግስታትን ቂሮስንም አሉ የተባሉ ፈርዖን ኒካው ፈርዖን የተባሉት ማናቸው የሚባሉ ማለት ሽሻቅ ትልልቅ ኃያላን የሚባሉ አሁንም ያሉ ዩናይትድ ኔሽን፣ አሜሪካ፣ ካናዳ፣ የአውሮፓ ህብረት፣ እንግሊዝ፣ የተፈራው ጣሊያን ወይ ደግሞ ቻይና፣ ራሽያ ዋቴቨር በሙሉ ሰብስበህ በእስራኤል አምላክ በልዑል እግዚአብሔር በእኛ አምላክ ፊት በገንቦ እንዳለ ጠብታ ናቸው ይላል መድኃኒዓለም። በገንቦ እንዳለ ጠብታ ናቸው፣ ከነ ኒኩለራቸው ጭምር ጠብታ ናቸው። ጠብታ ታውቃላችሁ፣ ዶት ማለት ነው። እቺ ትንሽ ውሃ ጠብ የምትለዋ ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው። የወደደውን ከዙፋኑ ይፈጠፍጠዋል፣ የወደደውን ወደ ዙፋኑ ያወጣዋል። በሰማይና በምድር እንደ ፈቃዱ የወደደውን ሁሉ ሊያደርግ ባለሙሉ ስልጣን ነው ማለት ልዑል ነው። አሁን መቼም የሳውዲውም ልዑል ተብሎ ይጠራል አይደል? የሳውዲው ልዑል አልጋ ወራሽ ምናምን ነገር፣ የእኛም ጋር የአፄ ኃይለ ሥላሴ ልጅ ነበረ ልዑል አልጋ ወራሽ ማን ምናምን ነገር የሚባል ማለት ነው። በእግዚአብሔር ልዑል በተባለበት እነዚህ ሰዎች ልዑል ተባሉ። ሳውዲ አረቢያ የምትባልን ካርታ ብቻ ድንበር ብቻ የሚገዛ ሰውዬ ልዑል ተብሎ የሳውዲው ልዑል ተብሎ ይባልልሃል። አስቂ ነው፣ አስቂ። ልዑል መባል ካለበት ግን የሆነው ደግሞ የተባለው የእስራኤል አምላክ ቅዱስ እግዚአብሔር ነው። እሱ ጌታ የኔ እናንተ አምላክና አባት እረኛና ንጉሥ የህይወታችን ጌታ ነው። ማን ይባላል ስሙ? ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ለዘላለም ቅዱስ ስሙ የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ተባረኩ። እንኳን ደህና መጣችሁ። ዝማሬ ለእግዚአብሔር መልካም ነው። አምልኮ ለእግዚአብሔር መልካም ነው። የተገባውና የሚገባው ስለሆነ እልፍ አእላፋት መላእክት በሰማያት ያለማቋረጥ ወንድሞች እናቶች፣ እኛ ቸርች ሄደን በሳምንት አንድ ቀን ምናልባት እሁድ ለ2 ሰዓት የአምልኮ ጊዜ አጠቃላይ ፕሮግራሙ ቢኖር ለ2 ሰዓት ቸርች ውስጥ ብንቆይ ስንት ሰዓት መዝሙር ይዘመራል? ስንት ሰዓት መዝሙር ይዘመራል? ወይ ስንት ደቂቃ? 30 ደቂቃ ወይ እንደዚህ ምናምን ነገር አለ። ያንኑም አንዳንዱ ተቀምጦ ነው የሚዘምረው። ያመማቸው ሰዎችን ምናልባት እሱን ግንዛቤ ውስጥ እናስገባለን። መቆም ለማይችሉ ያመማቸው ሰዎች መላእክት እንዴት ሆነው ነው የሚዘምሩለት ለጌታ? መላእክት እንዴት ሆነው ነው ለጌታ የሚዘምሩለት ወገኖች? እንዴት ሆነው ነው የሚዘምሩለት? አይ እንዴት ሆነው የሚዘምሩለት ማለት ቆመው ተቀምጠው? አይ ምን እያሉ ነው አይደለም ያልኩት። እንዴት ሆነው ነው ማለት እሺ፣ ወይን እየተባረኪ ጎንበስ ቀና እያሉ እየወደቁለት ማለት ነው። Thank you Lord. Thank you Lord. ለእግዚአብሔር ክብር ይሁን። ይሄን ጌታ ነው እኔ እናንተ የምናመሰግነው ማለት ነው። መላእክት ፊቱን እንኳን ሊያዩ የማይችሉት ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ተሞልታ
ሞልታለች እያሉ ይጮሁ ነበር የተባለው እነዛ ቅዱሳን መላእክት የሚያመሰግኑትን ጌታ ነው። እናንተ ታርዳሃልና ብለን ለማለት በሰዎች ዘንድ የምንለምን ማለት ነው። የተደረገለት ሰው ግን የተደረገለትን የሚያውቅ ሰው ጌታን ያመሰግናል እና ለጌታ ክብር ይሁን። እግዚአብሔር ይባረክ። ጸጋና ሰላም ይብዛላችሁ። ግርምሽ እንኳን ደህና መጣ። ሙሻይ ሰላም ላንተ ይሁን። እንደምን አለ? ደህና ነን ጌታ ይመስገን። ሁላችሁንም ሰላም ብያቸዋለሁ። ኤርሚዬ ስላየው ደስ ብሎኛል። ቤክሻ፣ ሊና፣ ወንድማችን ኤፍሬም ሁላችሁንም በጌታ ሰላም ሰላም ብያቸዋለሁ። ተባረኩ። ኤርሚዬ ስላየው ደስ ብሎኛል። ጸጋ ይብዛል። አሜን አሜን። ቴንክ ዩ። ኦኬ፣ ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። እሺ ቢኒ የጌታ ልጅ የምትባለው ደግመህ ቢኒ የጌታ ልጅ የምትባለው ደግመህ ገስት ከላክ በብሎክ ከዚህ ቤት አስወጣለሁ። እሺ ቢኒ የጌታ ልጅ ተብለህ የምትጠራ ወንድም ደግመህ ገስት የላክ ነው ከላክ በብሎክ ነው ማስወጣ። ኦኬ ቴንክ ዩ ቴንክ ዩ። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። እሺ ሀኒዬ እንኳን ደህና መጣሽ። ሰላም ለሁላችሁ ይሁን። ኤርሚዬ እንዴት ነህ? ጠፍተሃል በጣም። ስኩል ሆሊዳይም ስለሆነ ይሆናል እንግዲህ ከልጆች ጋር። ልክ ነው። እግዚአብሔር ይመስገን። ስለ ዝማሬ ስትናገር አንድ ነገር በጣም ወደ ልቤ እየመጣ ነበርና የእግዚአብሔር ቃል ዝማሬ በጣም በቃ በተለይ በእግዚአብሔር ፊት በምንሆንበት ጊዜ ከእግዚአብሔር ጋር በጣም ኮኔክት የሚያደርገን ነገር ነው። ከእግዚአብሔር ጋር በጣም ያገናኘናል እና አንዱ የአምልኳችን እንትን ነው፣ ኃይል የሚሰጠን ነው። ከእግዚአብሔር ጋር የምንነጋገርበት እግዚአብሔርን በቃሉ ላይ ደስ ያለው ቢኖር ይዘምር ይላል። ደስ ሲለን እንዘምራለን ለእግዚአብሔር ክብር እና ኢዮብ ላይ መዝሙርን በሌሊት ይሰጣል ይላል የእግዚአብሔር ቃል። ብዙ ቦታ ስለ ዝማሬ ይናገራልና መዝሙር እኔ በአገልግሎቱም ውስጥ ስላለሁበት በቃ በጣም ደስ ይለኛል። አንዳንድ ጊዜ ለብዙ ነገር ተንበርክከን በዝማሬ አመስግነን ጸሎት የምንጨርስበትም ጊዜ አለ። ለምን? በቃ የእግዚአብሔር መንፈስ ከኛ ጋር ኮኔክት ስለሚሆን ያረሰርሰናል። በቃ እግዚአብሔር አምላክ ስለ ዘማሪዎች በጣም አመሰግነዋለሁ። ስለ ዝማሬ በጣም አመሰግነዋለሁኝ። ስለ ዝማሬ አገልግሎት በጣም ነው ደስ የሚለኝ እና ጌታ ስሙ ይባረክ። ዛሬም ዳግዬ ደግሞ በዛ በሚያደርገው አገልግሎት ውስጥ በዝማሬ ውስጥ ብዙ ነፍሳ እኔ በዝማሬ ነው የዳንኩት። ዝማሬ ሰምቼ ነው፣ ማንም መስክሮልኝ አይደለም፣ ግን መዝሙር ሰምቼ ነው እንደዚህ አይነት አምላክ አለ እንዴ ብዬ የደረጀ ከበደን መዝሙር ሰምቼ ነው ጌታዬ አነባ ለእኔ አለቀሰ የሚለውን ሰምቼ እንደዚህ አይነት ጌታ አለው ብዬ ነው ጌታን ያገኘሁት። በዛ ምክንያት ነው ጠይቄ፣ ያው ከቤታችንም ጌታን ያገኘ ሰው ስለነበረና ዝማሬ ያድናል። ዛሬ እግዚአብሔር ብዙ ነፍሳትን እግዚአብሔር እንደሚሰጠን፣ ብዙዎችን እንደሚያድን፣ ብዙዎች እንደሚታደግ በዝማሬ ውስጥ ፈውስ አለ። በዝማሬ ውስጥ የሌለ ነገር የለም። ምክንያቱም እኛ ጴንጤዎች ስንዘምር ዝም ብለን አይደለም፣ ከእግዚአብሔር ተቀብለን አንደኛ፣ ሁለተኛ ደግሞ የእግዚአብሔርን ቃል ነው የምንዘምረው። ስለዚህ እግዚአብሔር ቃል ውስጥ ፈውስ አለው እና ጌታ ይባረክ። ዛሬ እንጸልይለታለን ለወንድማችን፣ መልካም ጊዜ ይሰጠዋል። ብዙዎች ይድናሉ። አንዲትም ነፍስ ቢሆን ሳይድን አይወጣም። እግዚአብሔር የተባረከ እና ጌታ ኢየሱስ ይባርካችሁ። ሁላችሁንም ተባረኩ ለማለት ነው። ቴንኪው ሀኒ፣ ተባረኩ፣ ጸጋ ይብዛልሽ። አዎ እንደውም ይህንን ዛሬ እንድናወራበት ፈልጋለሁ። በተለይ ዝማሬ በእኛ በወንጌላውያን አማኞች ቤተክርስቲያናት ታሪክ ውስጥ ዝማሬ ያለው ጉልበት ስንቱን ለጌታ እንዳንበረከከ እናውቃለን እና ለጌታ ክብር ይሁን።
ይህንንም እንናገራለን። በዝማሬ አቅጣጫ ሌሎችም ቤተ እምነቶች ከመጡ ከነሱም ጋር መነጋገር እንችላለን። ለእግዚአብሔር ክብር ይሁን። ዝማሬ የተገባውና የሚገባው አምላካችን ልዑል እግዚአብሔር ብቻ ነው። በመላእክት አንደበት ሲመሰገን ሲዘመርለት ያለ የሚኖር ለዘላለምም የሚኖር በሰው ልጆች ታሪክ ውስጥ በተለይ እግዚአብሔርን ያከበሩ በዘመናቸው አክብረውት ያለፉ አባቶች የዘመሩለት ለጌታ ነው፣ ያመሰገኑት እግዚአብሔር ነው፣ በምስጋና ከፍ ከፍ ያደረጉት እሱን ነው። ስለዚህ በዚህ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ለሌሎችም ይገባቸዋል ብሎ የሚል ሰው ካለ ማለት ነው። እኔ እውነትን ከተረዳሁበት ጊዜ ጀምሮ መዝሙር ለእግዚአብሔር እንጂ ለሰው ነው ብሎ ሲል መጽሐፍ ቅዱስ አንድም ቦታ ላይ አይናገርም። ለሰው መዝሙርን ከማቅረብ የበለጠ በጣም ጸያፍና ነውር የነውር አለ ብዬ አለንም። እኔ በመንፈሳዊ ዓለም ላይ በጣም ነውር ነው። ሰው እንዴት ለፍጡር እንዴት ይዘምራል? ወንድሞች እናቶች፣ ለመላእክት ራሱ እንኳን አይገባቸውም፣ ዝማሬ አይገባቸውም። በእውነት ነው የምላችሁ። ኦኬ መላእክት እንዳይሰማህ ገብርኤል እንዳይሰማ ሚካኤል እያሉ ማስፈራሪያ ያደረጉት ይኸው። ሚካኤል የሚሰማም ከሆነ ይሰማል፣ የሚያይም ከሆነ ያያል። ገብርኤል የሚሰማም ከሆነ ይሰማል፣ የሚያይም ከሆነ ያያል። አይገባቸውም። ምን መዝሙር አይገባቸውም። ለምን? የእግዚአብሔር ቃል ለመላእክት መዝሙር ይገባል ብሎ የሚል አንዲት ነቁጣ ቦታ ላይ የተጻፈ የለም። የተጻፈ አንዲት ነቁጣ ቦታ ላይ ማለት ነው። የአምላካችን እግዚአብሔር ቃል ላይ የተጻፈ የለም። አንድ ሁለተኛ፣ በአምላካችን በእግዚአብሔር ቃል ላይ በባለፉት ትውልዶች በብዙ ሺህ ዓመት ውስጥ እግዚአብሔርን አገልግለውት ያለፉ ሰዎች በሙሉ አንዳቸውም የትኛውን ቦታ ላይ ለመላእክት አልዘመሩም። ቅድም እንዳልኳችሁ እግዚአብሔር አብርሃም የሚባለውን አባታችንን ከኡር ከለዳውያን ምድር ጠራው፣ አንድ ብቻውን ሳለ ጠራው፣ አበዛው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 50 ላይ እንደሚናገረው ማለት ነው አለ ምዕራፍ 51 ላይ እንደሚናገረው አንድ ብቻውን ሳለ ጠራውት አበዛውትም ይላል። ይህንን አባት ጠርቶ ዘሩን ካበዛ በኋላ ይስሐቅ ያዕቆብ 12ቱን አባቶች ወለደ። ከ12ቱ አባቶች ውስጥ እግዚአብሔር ሌዊ የሚባለውን ነገድ ለክህነት ለአገልግሎት ለየው፣ እንደምታውቁት ማለት ነው። ስለዚህ በዛ ውስጥ እግዚአብሔር የሌዊን ነገድ ለይቶ ግማሹ ዘማሪያን ነው ያደረገው፣ ግማሹ ታቦት ተሸካሚ ነው፣ ግማሹ የመስዋዕቱን የሚያርዱ የሚገፉ የሚያቃጥሉ ናቸው፣ ግማሾቹ ደግሞ ዕጣን የሚያጥኑ ናቸው። ሁሉ ሌዋዊ ካህን ሁሉ ዕጣን አያጥም። ልብ በሉ አያጥሙ። ሁላቸው እንደተጠሩበት የአገልግሎት ድርሻ አላቸው። ይህን ለማወቅ ከፈለጋችሁ ዘኍልቍ መጽሐፍ እሱን ከአንድ ጀምራችሁ ማለት ነው ከፈለጋችሁ 3፣ 4፣ 5 እንደዚህ ማንበብ ትችላላችሁ። ከፈለጋችሁ ከ1 እስከ ምዕራፍ 5 እስከ ምዕራፍ 6 ድረስ ዘኍልቍን ብታነቡት እዛ ጋር በስም ዝርዝር ያስቀምጥላቸዋል። እነ ጌዴሶን፣ ሜራሪ፣ ቃአት የሚባሉትን የሌዊን ልጆች ከነሱ የሚወለዱትን በሙሉ ምን እንደሚሰሩ ምን እንደሚያገለግሉ እግዚአብሔር የአገልግሎትን ጸጋና የአገልግሎትን ድርሻ ሰጥቷቸው ሲያገለግሉ ነበር። በእነዚህ ውስጥ የቃአት ወገን የሚባሉቱ ምንድነው ማየ የቃአት ወገን የተባሉቱ ዘማሪያን አሉ። ከነሱ ውስጥ ማለት ነው ካህናትም አሉ፣ ዘማሪያንም አሉ። የቆሬ ወገን የተባሉት አሁን የቆሬ ከቃአት ውስጥ የወጣ ነው። የቆሬ ወገን የሆነው ሁሉ ዘማሪ አይደለም፣ ግን የቆሬ ልጆች አሉ። በሙሴ ዘመን ከሞት የተረፉ አሉ። ምድር ተከፍታ አፋቸውን በዋጠቻቸው ጊዜ ጥቂት የቀሩ ትሩፋት አሉ፣ ጥቂት የቀሩ ቅሬታዎች አሉ። ዘኍልቍ መጽሐፍ ምዕራፍ 16 ስታነቡ የቆሬና ወገኑን ሁሉ በሙሉ ነው ምድር ተከፍታ ያዋጠችው። ግን ያኔ አብረው ያልጠፉ አብረዋቸው ያልተባበሩ ነበሩ። ከዛ አመፅ ጋር አብረው ያልተባበሩ ሰዎች ነበሩና እነሱ ስለቀሩ ነው አሳፍ፣ ኤማንና ኤዶታም የሚባሉ እነዚህ 3 ዘማሪያን በሰለሞንም ዘመን በዳዊትም ዘመን በመሰንቆ ለመሲሁ ትንቢት ይናገሩ የነበሩት ማለት ነው። እነዚህ ዘማሪያን ናቸው። ልብ በሉ። ከነዚህ የበለጠ ዘማሪ ማንም ልታመጡልን አትችሉ። በእግዚአብሔር መጽሐፍት ውስጥ ሲዘምሩ ያየናቸው እነኝን ነው። እነዚህ ሰዎች በጣም ይዘምራሉ አልኩ።
ማርያም ወረደች አሸዋ ላሸዋ የሚል ይሄ ባልቴት የአሮጊቶች የታቦት ዘፈን የሚባል ሳይሆን ለጌታ ነው የሚዘምሩት። እና እነዚህ አባቶች አንድም ቦታ ላይ መጽሐፍ ቅዱስ ውስጥ ታነቡ አንድም ቦታ ላይ ከነሱ ዘመን በፊት የቀደሙ አባቶቻቸውን እየጠሩ በዝማሬ ስማቸውን ከፍ ከፍ አላረጉም። ለምሳሌ አሳፍን የሚያክል ዘማሪ፣ ኤማንን የሚባል ዘማሪ፣ ኤዶታም የሚባለው ዘማሪ ታላላቅ ዘማሪያን ናቸው። መዝሙራቸው በዳዊት መዝሙር ውስጥ አብሮ ተካቶ ተጽፏል። እና እነዚህ አባቶች ግን አንዳቸውም ለአብርሃም አልዘመሩ። አይገርምም? የዘራቸው መገኛ ለሆነው አባት ለአብርሃም አንዳቸውም አልዘመሩ። ርዕሰ አበው አብርሃም በእውነት ምስጋና ይገባሃል፣ አንተን የሚመስል ማን አለና? ያን ሁሉ የተስፋ ቃል የተሸከምክ አንተ እኮ አንተ ነህ ብለው ለአብርሃም የቆሬ ልጆች አንዳቸውም አልዘመሩም። ለምን? ለአብርሃም መዝሙር አይገባውምና። 4 ነጥብ። ለይስሐቅም መዝሙር አልዘመሩ። ለምን? ለይስሐቅ መዝሙር አይገባውምና። ለያዕቆብም አልዘመሩ። እንዴ እነዚህ ርዕሰ አበው እኮ ነው የሚባሉት። ርዕሰ አበው ነው የሚባሉት። የአባቶች አለቆች ነው የሚባሉት። አልዘመረላቸውም። አሳፍ አልዘመረም። ለአብርሃምም ለይስሐቅም ለያዕቆብም አልዘመረም። ለሙሴም አልዘመረም። ትልልቅ ተአምራት በእጆቹ የተደረገ ማለት ሌላውን እንኳን ባንቆጥር 10ሩን የምድረ በዳውን ትታችሁት እንኳን 10ሩ መቅሰፍት በምድረ በዳ ላይ በሙሴ እጅ ነው እግዚአብሔር ያደረገው። 10ሩ መቅሰፍት በግብጽ ማለት የምድረ በዳውን ትተን ይሄ ከአለት ላይ ውሃ ማፍለቅን መና ማውረድ ምናምን ነገር እሱን ትተኑ በዛ በግብጽ ሳለ 10ሩ መቅሰፍት በሙሴ እጅ ነው የተደረገው። እግዚአብሔር ቢያደርገውም ቅሉ ግን በሙሴ እጅ በኩል ነው የተደረገው። ይህንን ተአምር ያደረገ ነቢይ አንድም ቦታ ላይ በእውነት ይህን ታላቅ ነቢይ ከፍ ከፍ ልናደርገው ይገባል። በገና ደርድሩለት፣ ማሲንቆን ምቱለት፣ በከበሮ በእልልታና በጭብጨባ በፉጨት ቦታ ከፍ ከፍ ልናደርገው ይገባል። በእውነት ይህ ታላቅ ነቢይ ነውና ብለው አንዳቸውም የእስራኤል ልጆች አልዘመሩለትም። ለምን? ታላቅ ነው ነቢይ፣ ታላቅ ነቢይ ነው። አዎ ምንም ጥርጥር የለው። የፈለገ ታላቅ ቢሆን ነቢዩ ሙሴ ምን አይገባውም? እስኪ ጻፉት። ነቢዩ ሙሴ ምን አይገባውም? ነቢዩ ሙሴ ምን አይገባውም? ዝማሬ አይገባውም። ልክ ነው፣ አይገባውም። እንዴ ኤርሚያስ ምን ነካ እንዴ? እንዲህ ትልቅ እኮ የእግዚአብሔር ሰው ነው። መቼ እኔ ጥያቄ አለኝ። ትልቅነቱ ትልቅ የእግዚአብሔር ሰው መሆኑ ላይ መቼ ጥያቄ አለኝ ብራዘር። ከሴት የተወለደ እንደሱ እግዚአብሔርን አፍ ላፍ ያወራው ነብይ አለ እንዴ? የለም። የለም እኮ አልኩ ብራዘር። የለም ማለት የለም። ለታላቅነቱ ለነብይነቱ ታላቅነት ምን ጥያቄ አለ? የፈለገ ታዲያ የነቢያት ሁሉ ቁንጮ መደምደሚያ ቢሆን ዝማሬ ግን አልተገባው፣ አይገባውም፣ አልተሰጠውም። ይገርማል። ለኢያሱም አልተገባውም። እስራኤልን አሻግሮ ዮርዳኖስን የከነዓንን ምድር ርስት አድርጎ አከፋፍሎ የሰጠ ያ ታላቅ የሕዝብ መሪ አልተገባውም፣ አይገባውም። አባቶች የተባሉ ዮሴፍን በማንንም አንዳቸውም አልተገባቸውም፣ አይገባቸውም። እነሱም ይገባናል አላሉ። ነቢያትም ይገባቸዋል ብለው አልጻፉላቸውም። በእውነት አባቶቻችንን በዜማ ልናከብራቸው ይገባል ብለው ትንቢት የተናገሩ የሉ። እኔ እኮ ኬት እንደመጣ ነው ይሄ እኛ ምድር ላይ ያለ ጉድ ኬት እንደመጣ እኮ ነው በጣም ግራ የሚገባ። የለም እኮ አንተ በእግዚአብሔር መጽሐፍት ውስጥ የለም። ዘመነ መሳፍንት ላይ ብዙ አባቶች መጡ፣ ተገለጡ። አንድ ለሳምሶን ዝማሬ አልተገባውም።
አንበሳ በእጁ ያለ ቢላው የቆራረጠ ከደቦል አንበሳ ጋር ማለት ይሄ ጎረምሳው ገና ሀያል የሚባለው ማለት ነው። ከሽማግሌ አንበሳ ጋር እንኳን ይሄ በእድሜ ካረጃ አንበሳ ጋር ለሚታገለው ደቦል አንበሳ ማለት ነው። ለሳምሶን ዝማሬ አልተገባውም፣ አይገባውም። ትቀልዳለህ እንዴ? ዳዊት አንበሳና ድብ እዚህ መጥተው እየደበደበ በጎቹን ያስጥላ ነበር። አልተገባውም። ጎልያድን ቢገድ አልተገባውም። መዝሙር በሀገሩ በእስራኤል ሀገር ንግግር በኢትዮጵያ ሀገራችን አንድ ሰው ጀግና ተብሎ በሚባልበት ሰዓት ላይ ተኩሶ የገደለ ምናምን ነገር እንደዛ አይነት የፉከራ የቀረርቶ ይሽላላል አይደል? እሱን ነው ያ ለዳዊት ሴቶች ለዳዊት እልፍ ለሳኦል ሺህ ገደለ ምናምን ነገር ብሎ የዘፈኑለት እንደ ምንድነው እንደ ሽለላ እንደ ፉከራ እንደ ቀረርቶ አይነት ነገር ነው እንጂ ይገባዋል። ከእስራኤል አምላክ ጋር ይሄን ልጅ በእውነት ከፍ ከፍ ልናደርገው ይገባል። ክብር ለያህዌ ይሁን፣ ለዳዊትም እንደዚሁ አላሉ። እንደውም እስራኤል በዚህ ጉዳይ ላይ አመፀኛ ሊሆን ይገባ ነበር። በጣም ጣዖት አምልኮ ላይ ተላላፊዎች ናቸው። ለፍጥረት ግን ባለመዘመር በጣም ወንደርፉል ናቸው። አይዘምሩ፣ ደስ አይሉ፣ አይዘምሩ። በእውነት ነው የምልህ። ጣዖትን በማምለክ ህግ ተላላፊ ናቸው፣ ጌታን በማሳዘን ማለት ነው። በዝማሬ አቅጣጫ ግን ያሳዘኑት የለም። ለማንም ሰው አልዘመሩ። በእውነት ከኔ ውጭ ለሌላ ዘምራችኋልና ምናም ነገር ብሎ ጌታ አንድም ቦታ ላይ አልገሰጻቸውም። ዝማሬ ላይ ጠንቃቃ ናቸው። እንዲሁ ላገኙት አያንበጫርቁም ማለት ነው። የኛ እኮ አንተ ምድራችን ላይ በጣም በዚህ ሰዓት ላይ ገና ካካው እየተጠረገለት ያለ ህፃን አለ። ዳይፐር እየተቀየረለት፣ ሽንት ጨርቅ እየታጠበለት፣ ሲያድግ የሚዘመርለት በኦርቶዶክስ አምላኬ እና አባቶቻችን ታላላቅ ነቢያት እግዚአብሔር በእጆቻቸው ታላላቅ ስራን የሰሩ ሰዎች ሁሉ ጭምር ምስጋና የተገባውን እግዚአብሔርን እጠራለሁ ከጠላቶች የምድናለሁ ነው ብለው ያሉት። ጸጋና ሰላም ይብዛላችሁ ወገኖቼ። ምን እያልኩ ነው? ቅድም በየመካከል እንደዚህ ብልጭ አደርጋለሁኝ። ዛሬ በሰዓት ላይ በጊዮን ሆቴል የምታውቁት የወንድማችን እጅግ የምንወደው ወንድማችን ዘማሪ ዳግሻይ የመዝሙር ኮንሰርት አለ፣ ዝግጅት ማለት ነው። እና በዛ መርሃ ግብር ላይ እንድትገኙ ሁላችንም ጥሪ ያቀርበናል። በእውነት በቦታው ብገኝ ኖሮ እኔ ዛሬ ሰብክ ነበር። ዳግዬ ዘምሮ በመካከል ላይ ውሃ እስኪጠጣ ድረስ ሰብክ ነበር። እንደዛ ነበር ያሰኘኝ። ግን ጊዜውም አልተመቻቸም፣ ደግሞም አልተነጋገርንም። ሁሉም ደግሞ በጌታ ጊዜ ሲሆን ነው። ግን በዛ እግዚአብሔር በዝማሬ ለሰዎች ይናገራል። ዝማሬያችን ታውቃላችሁ፣ የወንጌል አማኞች ዝማሬያችን እጅግ ጉልበታም ከመሆኑ የተነሳ ብዙ ሰዎች እህታችን አሁን ሀኒዬ እንደነገረች ከአውስትራሊያ በዝማሬ ነው ወደ ጌታ የመጣችው እና በአንድም በተዘዋዋሪ መንገድ ዝማሬ በህይወታችን ውስጥ ወደ ጌታ ለመምጣትም እንደዚሁም ደግሞ በጌታ ቤትም ለመጽናት፣ ለመቆም፣ ለመበርታት አንበሳውን ድርሻ ይወጣ ነው የምለው የዝማሬ አገልግሎት። ስለዚህ የምትችሉ ሰዎች ዛሬ ከቀኑ 8 ሰዓት ላይ ጊዮን ሆቴል በሚገኘው በተዘጋጀው ቦታ ላይ በዚያ ተገኝታችሁ ከወንድማችን ከዳግሻ ጋራ እና ከሐራራ አማኑኤል አገልጋዮች ጋራ የተገባውና የሚገባውን እግዚአብሔርን በምስጋና ስሙን ከፍ ከፍ እንድናደርግ ይህን ጥሪ እናቀርባለን። ጌታ እግዚአብሔር ዘመናችሁ ይባርክ። ተባረኩ። እግዚአብሔር በስራ ላይ ሲሆን ብዙ ጫጫታዎች ይፈጠራሉ። ለጫጫታ መልስ ምንድነው? በሁለት ቃል ለጫጫታዎች መልስ ባለ መስጠት ምን እንላለን? በሁለት ቃል የምትገለጥ ንግግር አልቻል። እስኪ ጻፏት። ለጫጫታ መልስ ባለ መስጠት ምን እንላለን?
ቴንክ ዩ ሊናዬ፣ ተባረኪ ሪታ። ዝም ዝም ብዬ ቴንክ ዩ ዶክተር ምህረትዬ፣ ተባረኪ። ወደፊት እገሰግሳለሁ የኋላዬን ትቼ ፊቴን ይዛለሁ ዝም ብዬ ወደፊት። ምስጋና የተገባውን እግዚአብሔርን እንጠራለን፣ ከጠላቶቻችንም እንድናለን። ትናንትና የረዳን ያሻገረን እግዚአብሔር ዛሬም ያሻግረናል። መታመኛችን እሱ ነው። በዘመናችሁ እግዚአብሔርን አመስግናችሁት እሱን አገልግላችሁ ትለፉ። ይህን እላለሁ። ጸጋ ይብዛላችሁ። እሺ ዳጊ እንኳን ደህና መጣህ። ደህና ነኝ። ከየት ቤተ እምነት ነው ዳጊ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ምን የምትለዋለ? አይ እኔ ምንም ምለው ነገር የለም። ላይክ መዝሙር ያው አምልኮ ስለሆነ እኔ ለፍጡራን ይገባል ብዬ አላምንም። እኔ ለማርያም ትዘምራለህ? አዘምረው ግን ያው ከዚህ በፊት ዘምራለሁ ግን ስላልገባኝ ያው ዘምራለሁ። ላይክ ግን አይገባም። ምን አልከኝ ዳጊ? ላይክ ከዚህ በፊት ዘምራለሁ ግን ስላልገባኝ ነው እንትን ግን መዝሙር ለእግዚአብሔር ብቻ እንጂ ላይክ ለፍጡራን አይገባም። አሁን እንደሚገባኝ ነው። ለምን ያህል ጊዜ ዘምራለህ ለማርያም? ላይክ ብዙ ጊዜ ነው ያው እኔ ለማርያም እንትን የወጡ መዝሙሮች አሉ። እሱን ደግሞ ሁሉ ጊዜ እሰማዋለሁ። ከመቼ ጊዜ ወዲህ ነው ለማርያም መዝሙር እንደማይዘመር የገባ? አንተ በእውነት ትክክለኛ ኦርቶዶክስ ነህ? ኦርቶዶክስ ነኝ። በእውነት ፈለጋችሁ ገብታችሁ ማለት ትችላላችሁ። እንትን ኦኬ። ከመቼ ወዲህ ነው መዘመር የታውቀው? ጥቂት ቀናት ብዙ ጊዜ ያው እንትን ዳጌን ያው እንትን ዳኔ የልማ እንትን እሱን ያው ሁል ጊዜ ስለሚከታተል እሱ ጋር ሲገባ ነው ያው ትንሽ አንዳንድ ነገሮችን እንትን ማቆም የጀመርኩት። ዳንዬ ጋር ገብተህ እሱ ጋር ብዙ ጊዜ እንትን እሱን ስለሚከታተል ያው አንዳንድ ነገሮችን ላይ ማቆም ጀመርኩት። ለፍጡራን የሚገባው ለፍጡራን ደግሞ ለእግዚአብሔር የሚገባው ለእግዚአብሔር እንትን ማለት ጀመርኩት። ኦኬ። ስለዚህ ትክክል አይደለሁም ብለህ አሰብክ ማለት ነው? ላይ እንትን ላይክ ግማሹን ደግሞ የሚቀበለው ነገሮችም አሉ፣ ደግሞ የማይቀበላቸው ነገሮችም አሉ። ለምሳሌ የምትቀበላቸው ማትቀበላቸው? የምቀበለው ነገር ለምሳሌ ክብር ለሚገባ ክብር ስጠላለሁ። እዚህ ማክበር በሚገባ ሁኔታ ላይ አከብረዋለሁ። አምልኮ የሚገባውን ደግሞ እግዚአብሔር ደግሞ አመልከዋለሁ። ማርያም መዝሙር ይገባታል ብሎ አሁን እንዳንተው የኦርቶዶክስ እምነት ተከታይ የሆነ ሰው ይገባታል ተሳስተሃል አንተ ብሎ ቢል ምንድን ነው መልስ የሚሆነው? አይ ችግር የለም። ቢስ ገብቶ ያው እኔም ማወቅ ስለምፈልግ ገብቶ መጽሐፍ ቅዱስን እየከፈተ ማስተማር ይችላል። እኔ እኮ ቢያንስ ከኔ በእውቀት የተሻሉት ሊኖሩ ይችላሉ፣ ግን ገብቶ ማስተማር ይችላሉ። እናንተ ያው መጽሐፍ ቅዱስን እየከፈተ እሺ። እስቲ ቆይ ሳሚ የሚባል ገብቷል ነው እያለ ነበር። ሳሚ እንዴት ነው? ሰላም ወይ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። እሺ። አይ እኔ ጥያቄ የሆነብኛል። ዳጌ የሚባል ልጅ ውሸት ነው እያወራ ለፖለቲካ ነው። ትክክለኛ ኦርቶዶክስ አይደለም። እርስ በርሳችሁ ነው። እግዚአብሔር እንደዚህ አይነት ሰው አይመችም አይደለም። ይሄ ውሸታም ነው። አንተ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ያው ጠይቅ የፈለከ ነገር። ኦርቶዶክስ ማለት ነው ለምን አሰጣይ? ጥያቄ እኮ ጥያቄዎች አሉ። ራሱ ሳሚ ባዳ ለምን ወረድክ? ሳሚ ገብተህ ማየት ትችላለህ። ብቻ ሳይሆን እስቲ ኦርቶዶክስ እኔ ነኝ ያለው ቄስና ዳቆን ጠይቅ። ዳጊ ኦርቶዶክስ ነው ወይስ ምንድን ነው ብለህ ጠይቅ። ደግሞ ገብተህ እኔ እኮ የማውቅ ሰው የለም እዚህ ቲክቶክ ላይ
ኦርቶዶክስ መሆንና አለመሆንን ኤርሚ ብዙ ጊዜ እኮ ከዳኒ ጋር ይከራከራል ዳጊ። እኔማ ያለው ዳጊ ከዳኒ ቤት አይጠፋም፣ ብዙ ጊዜ ይከራከራል። ኦኬ አይ ታዲያ ሳሚ የሚባል ሰውዬ ገብቶ ቢጠያየቁት ጥሩ ነበር። ለምን ወጣ? ታች እኮ ሲጽፍ አስገባሁትኝ ውሸቱ ነው ብሎ ሲል እንዲያወራው ብዬ ማለት ነው። እንግዲህ ዳጊ ደግሞ ያው ቆሞ እያወራ እንግዲህ ያኛው ተወረደ ማለት ነው ሳሚ። ስለዚህ እውነት አለኝ ብሎ የሚለው ሰውዬ እውነት የለውም፣ በከንቱ ነው የከሰሰው ማለት ነው። ሳሚ የሚባለው በከንቱ ነው ዳጊ ነው የከሰሰው። ጊዜ ከአንተ ሞጥቼ የሆነ አንተን ተሳስቼ ተመልሼ መጥቼ ምስክርነት የተሰጠሁት ቪዲዮ ሪፖስት ያደረኩት እኮ ውስጥ አለ፣ ገብተው ማየት ይችላሉ እኮ። ምንም እኮ ክርክር አያስፈልግም። ኦኬ አይ በቃ ሳሚ ከዚህ በላይ አቅም የለውም ለማውራት። ኦኬ ማን አሁን ፒ ሰላም ምናምን ነገር ብለን ገስት እንዳትልክልኝ፣ ኦርቶዶክሳውያን ካልሆናቸው በስተቀር ገስት እንዳትልኩልኝ፣ ይቅርታ አድርጉልኝ። አሁን እዚህ እኔ ፔጅ ላይ ገስት ላይ ማለት ነው አላማቸውና ሀሳባቸውን የማላውቃቸው ሰዎችን አላስቀምጥም ገስት ላይ ማለት ነው። ስለዚህ የቱንም ያህል እንኳን ብታውቁኝ ከፈለጋችሁ በውስጥ መስመር አግኙ። ቴንክ ዩ። ለምን በዚህ 10 ዓመት ውስጥ ብዙዎቹን አቅርቤ ለእኔው መልሰው መውጊያ ሲሆኑ ነው ያየሁትኝ፣ ያለ ጥፋቴ ያለ በደሌ ማለት ነው። ስለዚህ በወገኖች እየደማው እየተወጋው መኖር የለብኝም። ስለዚህ ዛሬ ገስት ላይ ገብታችሁ ለመቀመጥ የምትፈልጉ ሰዎች ማላቃችሁ ነገ የኔው መውጊያ ነው የምትሆኑት። ስለዚህ ታችሁ ናችሁ። ታብታብ አድርጉ። የማውቃቸው ወገኖች መልካም ልብ ያላቸው እነሱ ልከው የሚያገለግሉት ነገር ካለ ያገለግላሉ። ስለዚህ ዝም ብሎ ገስት የላከልኝን ሰው ሁሉ አልቀበልም። ፈልጌ ነው። ቴንክ ዩ። በዚህ ካስከፋችሁ አለመምጣት ትችላላችሁ እዚህ ቤት። ቴንክ ዩ። እግዚአብሔር ይባረክ። እሺ ስለዚህ ዳግሻ ምንድን ያለው ለፍጡር ምስጋና ማቅረብ ይገባ ነበር ብዬ ያደረኩበት ጊዜ ነበረ። በኋላ ላይ ግን ከወንድምነት ጋራ ከዳንዬ ጋራ እያወራ እያለ ምን ተረዳ? አይ ቲንክ ከዳንዬ ጋር እየተነጋገራችሁ ባለህበት ሰዓት የተረዳኸው ነገር አለ። ከዛ ጋር መሰለኝ የጀመርከው ዳጊ። አሁን ደግሞ በጣም ይቅርታ፣ አሁን እዚህ ያው ብዙ ልጆችም ስላሉ አሁን ዳኒ የሆነ ሼር አድርጌ ነበረ እና አሁን ምንድነው ሰዎች የሚሉት ዳጊ ፖለቲካ እየሰራ ነው ወይም ላይ የሃይማኖት የመቀየር ሱስ እንዳለኝ ነው። እንደዚህ ነው ሰዎች የሚረዱኝ። አያክ አሁን ደግሞ ባለፈው የሆነ ጊዜ ተሳስቼ ወደ እስልምና ሄጄ ነበርና እንትን አይ ቲንክ ወደ 3 ወር አካባቢ እዛ ውስጥ ቆይቼ ተመልሼ መጥቼ እንትን ይፎ ቤት ላይ ከ3,000 ሰው በላይ ባለበት ነው ምስክርነት የሰጠሁት። አሁን ደግሞ ተመልሼ ወደ ፕሮቴስታንት ሲሄድ ላይክ የሆነ የሃይማኖት የመቀየር ሱስ እንዳለኝ ነው እንትን ሰዎች እንደዚህ ስለሚሉኝ ነው። ዳኒ ራሱ ባለፈው በቃ ጌታን ተቀበል ምናምን ሲላ አይ ትንሽ መማር አለብኝ ብዬ ለዛ ነው እንጂ ዝም አልኩት። ለክርስቲያን እኔ ኦርቶዶክስ ነኝ። አሁን ግን ለፍጡራን የሚገባው ለፍጡራን ለፈጣሪ የሚገባው ደግሞ ለፈጣሪ ማድረግ የራሴ መብት ነው። ኦርቶዶክስ ደግሞ ይሄ ደግሞ እንደዚህ ማድረግ አይገባም የሚሉ ከሆነ የፈለጉት ለለቆ ማስተማር ይችላሉ ከመጽሐፍ ቅዱስ እንጂ ያው ኦርቶዶክስ አይደለም ብሎ የምናደር ልጆች ካሉ እሱ ነው ምንም ማድረግ አልችልም። ብዙ ነገር ተምራለሁ በነገራችን ላይ የሆነ ጥላቻ ነው እና ደግሞ በቃ ፋሽን የሆነ ነገር ኦርቶዶክሶች ባለፈው ይፎቤት ራሱ በጣም ነው። አሁን ደግሞ እያስጠሉኝ የመጡት ኦርቶዶክስ ነኝ ግን መሐመድ ነብይ ነው ብሎ ማመን ጀምሯል። ግማሾቹ በጣም የሚያስጠላው ነገር አያ ኢየሱስ ክርስቶስ ጌታ ነው በሚለው መዝሙር ላይ ፕሮቴስታንት መዝሙር ላይ የሆነ የጥላቻ መሐመድ ግን ነብይ ነው ብሎ የሚለው መንዙማ ላይ ገብቷል። በጣም ነው የሚወደው መሐመድ ነብይ ነው ብሎ ራሱ ማመን ጀምሯል። ከነሱ ጋር ደግሞ እኔ ኦርቶዶክስ ነኝ እያልኩ ራሴን መሸወድ አልፈልግም። ገባ? ይሄ ደግሞ የሃይማኖት የማቀየር ሱስ እንዳለኝ ድራማ የማስራት ሱስ እንዳለኝ ልክ እንደዚህ ነው እነሱ የሚሰማቸው። ገባ? እንደዚህ አይደለም። እውነታው እስከገባኝ ድረስ የፈለኩበት ቦታ መሄድ እችላለሁ። እስከ መጨረሻ ደግሞ ትክክለኛውን ደግሞ ካወቅ እዛ ጋር ደግሞ መቆየት እችላለሁ። ይሄ ደግሞ ድራማ አይደለም፣ የራሴ ምርጫ ነው።
ደግሞ ብዙ ነገር ተምራለሁ። ኦኬ። ስለዚህ መብት ነው። እውነተኛም ነው ደግሞ እውነት ለመናገር ለፍጡር መዝሙር ይገባል ብሎ የሚል ሰው ካለ ይምጣ እና ከእኛ ጋር ሲያወራ ትሰማለህ። ጥያቄም መጠየቅ ይችላል። እኛም እሱ እንድንጠይቀው ፈቃደኛ የሚሆን ኦርቶዶክሳዊ ካለ መምጣት ይችላል እና አንተ ግን በቅዱሳት መጽሐፍት እውነት ላይ ወንድምነት ሲያወራ እንግዲህ ብዙ ሰምተሃል ዳንዬ ማለት ነው። መጽሐፍ ቅዱስን ዳግሻ እሱ እንድታነብ እናበረታታለን። እኔ በግሌ ማለት ነው። ሌሎችም ወንድሞች እዚህ ያሉትን ሁሉ ጨምረ መጽሐፍ ቅዱስን የእግዚአብሔርን ቃል ስታነብ የለም በፍጥረት ዓለም ታሪክ ውስጥ የለም። ስለምንጠላት አይደለም የጌታን እናት ማርያምን ማንዘምርላት፣ ስለምንጠላው አይደለም የመላእክት አለቃ ቅዱስ ሚካኤልን ማንዘምርላት፣ ስለምንጠላው አይደለም ቅዱስ ገብርኤልን ማንዘምርለት መልአኩ ማለት ነው። ስለምንጠላቸውና ስለማንወዳቸው አይደለም ሱራፌልና ኪሩቤልን አንድ ቀን በስጋ አይኖቻችን አይተናቸው ማናቃቸው ልናያቸው ማንችላቸው ከፍጥረታቸው ረቂቅ የሆኑ ቅዱሳን የሆኑ መንፈሳውያን የሆኑ ቅዱሳን መላእክት ዙፋኑን ከበው ጌታን ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ዙፋኑን ከበው ዕለት ዕለት ሲያመሰግኑ ሲዘምሩለት ሲወድቁለት እሱን ሲያመልኩ የሚኖሩ ቅዱሳን መላእክትን በስጋ አይናችንም አላየናቸውም ልናያቸውም አንችልም። በስጋ አይናችን ልናያቸው በምንችለው አይነት ተፈጥሮም አይደለም የተፈጠሩት። ኢቭን አንዳንድ ጊዜ እንኳን ለሰዎች ቅዱሳን መላእክት ለሰዎች ማኒፌስት አድርገው ሲገለጡ እግዚአብሔር እነሱን ሊያመጣበት ባለ አካል ያመጣቸዋል። በሰው አካል እየተገለጡ መጥተዋል እንጂ የተፈጠሩበት ማንነት ግን የሰው አካል ነው ማለት አይደለም። እና እነዚህን ቅዱሳን መላእክት ምን ብለን እንጠራቸዋለን? አሁን ሲታይ እንደው በእውነት እኮ ነው የምላችሁ ቅዱስ ሚካኤል መልአኩን ምን ብለን ነው አሁን እኛ ጴንጤዎች ይጠሉታል ብለው የሚሉ ምን ብዬ ነው አሁን የምጠላው? ምን ምክንያት አለኝና? በርስት በድርሻ በገንዘብ በሀብት በሚስት በልጅ በምን አንገናኝ። እሱ የተፈጠረበት ማንነትና እኔ የተፈጠርኩበት ማንነት ይለያያል። እኔ ስጋ ለባሽ ነኝ። እሱ ረቂቅ የሆነ መንፈሳዊ የሆነ የእግዚአብሔር ፍጡር ነው። ግን መልአክ ነው፣ ቅዱስ ነው። በአካል በመጠን አንቀራረብ፣ አንደራረስ። እሱም የእግዚአብሔር አገልጋይ ነው፣ እኔም የእግዚአብሔር ልጅ ነኝ። እና ይጠሏቸዋል። መላእክትን ስለሚጠሉ ነው ወገኖች። ምን ብዬ ነው የምጠላው? ምን ሪዘን አለኝ? ሲያሁን ጴንጤዎች ቅዱስ ገብርኤልን ትጠሉታላችሁ ብለ ምን ብለን ነው የምንጠላው? የጥላቸው ምክንያት እኮ ጭምር አብረው ጨማምረው ቢናገሩ ጥሩ ነበር። እንደው ዝም ብላችሁ ቅዱስ ገብርኤልን በጣም ትጠሉታላችሁ። ምን ብዬ ነው የምጠላው? እህት አለ ይሄ ቁልቢው ምናምን ነገር ብላችሁ የምትሉት ከሆነ እሱ ዳራስ ይዙት። ለህዝብ መነገጃ ሆን ብሎ የተሰራ ድራማ እንጂ እዛ ገብርኤል የሚባል ቁልቢ ገብርኤል የሚባል መልአክ እዛ ቁጭ ብሎ አንተን በአመት 2 ጊዜ ታህሳስና ሐምሌ 19 ቁጭ እያለ እየመጣ ጧፍና ዕጣን ደሞም ዘቢብ ዣንጥላ ቁንጫና ቅማል ቱሃን ሁሉ ጭምር ስለት የሚቀበል ገብርኤል የለም። ወንድሞቼ ተፋቱን ብዬ ስልህ ይሄ ቱሃን ግብር ያስለመድከውን ገብርኤል ትለዋለህ እንዴ? እናንተ እኮ ያለ ማፈራችሁ እኮ ነውር ኦርቶዶክሳውያን ማለት ነው። ገብርኤልን እናከብረዋለን ብለህ ትላለህ፣ ግን ቱሃን ነው የምታቀርቡለት እኮ ስለት። ቱሃን ከሰማኸኝ የቁልቢው ገብርኤል በእውነት ስለቴን ከሰማኸኝ ነጭ ዕጣን ከነጭ በግና ወይ ቦቅማ የሆነ በግ ለታህሳስ ገብርኤል ይዤ እመጣለሁ። ጸሎቴን ከሰማኸኝ ስለቴን ከደረሰልኝ እንደዛ አድርጌ ያከብርሃለሁ። ያ ካልሆነ ግን በእውነት ፋንድያ ነው የማጨስልህ። እና አይታችሁ ቁንጫና ቅማል ቋጥረው የሚሄዱበት ገብርኤልን እሱ እናከብራለን ብሎ ይሄ ህዝብ ነው እኛ ላይ የሚቀልደው ማለት ነው። ስለዚህ የማንዘምርላቸው ስለምንጠራቸው አይደለም። ዘምሩላቸው ብሎ የሚልም ትእዛዝም የለም። አባቶቻችንም ሲያደርጉ አላየንም። አባቶቻችን ማለት ነቢያተ እግዚአብሔር እስኪ አምጡ ከቅዱሳን መላእክት የዘመረለት ከቅዱሳን ነቢያት
ለቅዱሳን መላእክት የዘመረ እስኪ አንድ ነብይ እስኪ ጥሩልኝ። እደግመዋለሁ። ከብሉይ ኪዳን ቅዱሳት ነቢያት ወይ ደግሞ አባቶች መካከል ለቅዱሳን መላእክት የዘመረ አንድ ሰው ጥሩልኝ። እኔ ዛሬ በአደባባይ ኦርቶዶክስ ሆናለሁ። በአደባባይ ማለት ነው። እስኪ አንድ ሰው ብቻ ጥሩልኝ። ለማን ያልኩት? ለመላእክት ዝማሬ ያቀረበ የዘመረ በክንፍ እየተንጎራደድክ ና ወደኛ ሚካኤል ና ሂድ ከኛ ገብርኤል ብሎ ያለ እስኪ አንድ ሰው ብቻ ጥሩልኝ። ከብሉይ ኪዳን አባቶች እናቶች ተብለው ከሚባሉት ቅዱሳን እናቶች አባቶች ተብለው ከሚባሉት ነቢያት እንደዚሁም ከአዲስ ኪዳን ከሐዋርያት መካከል አንድ ሐዋርያ ብቻ ነው ስሙን እንድጠራልኝ የምፈልገው። ስሙን ጠርተ መረጃውን አብራ አያይዘህ ትነግረናለህ። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? የለም። ጴንጤ እንደዚህ በኮንፊደንስ ነው የሚናገረው። አየህ፣ የለም መጽሐፍ ሳላነብ አይደለም ዝም ብዬ እንደዚህ በቦልደንስ ማወራው። እዚህ ጋር ያው ብለህ የምትለው ልታመጡት የምትችሉት አንድ ጥቅስ የለም። ስለዚህ ለቅዱሳን መላእክት ዓለም ከተፈጠረ ጀምሮ የዘመረ ነቢይ የለም፣ የዘመረ ሐዋርያ የለም፣ የዘመረው አባቶች የሉም፣ የዘመሩ እናቶች የሉም በመጽሐፍ ቅዱስ ውስጥ። ለምን ከተባለ እንዲዘመርላቸው የእግዚአብሔር ቃል አይፈቅድም። እራሳቸው ዘማሪያን ናቸው። ለማለ እግዚአብሔር ይዘምራሉ። ለእግዚአብሔር ይዘምራሉ። ለዘማሪ ዘማሪ አታቆሙ ማለት ነው። አሁን ለዳጊኛ እንዘምራለን። ይገባል ዳጊዬ ምናምን ነገር እንላለን። አይባልም የሚል ሰው ካለ ጤነኛነት የጎደለው ምንም እብድ ልትለው ትችላለህ ማለት ነው። ለዘማሪ ዘማሪ አይገባም። ለፍጡር ፍጡር አይዘምርም። ለፍጡር ፍጡር አይዘምርም። ስለዚህ ዝማሬ ለእግዚአብሔር ነው የሚገባው። ጌታ እግዚአብሔር የተመሰገነ ይሁን። ወንድማችን ዳጊ እንግዲህ ወንድምነት እንዳለህ እውነት ያለው መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስን ስታነብ ብላክ ኤንድ ዋይት በጣም ግልጽ ሆኖ የተጻፈ አምልኮ የተገባውና የሚገባው ዝማሬ የተገባውና የሚገባው ማን እንደሆነ ይገባዋል ተብሎ የተጻፈለት በራእይ መጽሐፍ ምዕራፍ 5 ላይ የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይገባዋል እንደዚህ እንደተጻፈው ዳጊዬ ላይ ከላይ እንደተጻፈው ማለት ነው። ይገባታል የለም በመጽሐፍ ቅዱስ ውስጥ ይገባታል በእውነት የሚል የለም። ይገባቸዋል የሚል በብዜትም የተጻፈ የለም። ለአርሴማ ዝማሬ ይገባታል ሰማዕቷ አርሴማ ምናምን ነገር ብሎ ይላል። እንዴ ለሳራስ ለአብርሃም ሚስት ለሳራ ለምን ደሞ ያዘምሩት? ነይ ሳራ ሲባል ሰምተህ ታውቃለህ? የለም። ነይ መብታቸው ነው። ሻሃዳ ሊይዙ እንደሆነ ሰምቻለሁ። ቅድምም ዳጊ የሚናገረው ይሄ ነው። የመጨረሻ ውድቀታቸው ይሄ ነው። ነይ ሳርዬ ወደኛ፣ ነይ ሳርዬ ወደኛ ብሎ ያላት አለ። ሳርዬ ማለት ሳራ ማለት ነው፣ የአብርሃም ሚስት። ለምደው ግን የማይዘምሩላት ጻድቅ ሴት ስላይደለች ነው። ነይ ርብቃ ወደኛ፣ ነይ ርብቃ ወደኛ ለምን አይሏትም? ርብቃን የይስሐቅን ሚስት ኤሳውንና ያዕቆብን የወለደች በእውነት
ነይ ነይ ሀንዬ ወደኛ፣ ነይ ነይ ሀንዬ ወደኛ ለምን አይሏትም? የነቢዩ የሳሙኤልን እናት ሀናን ያችን ጀግና ሴት ነይ ነይ ማንች ኑሃሚን ማንች ሩት ነይ ነይ ሩት ወደኛ፣ ነይ ነይ ሩት ወደኛ ለምን አይሏትም? የቦዔዝም ሚስት የኢየሱስ ክርስቶስ ቅድሚያት የሆነችው ማለት ነው። ነይ ነይ ዮካብድ አያውቋትም ጭራሽ። ዮካብድ የምን እብድ ነው የሚሉ ቀጥለ ዮካብድ የምን እብድ ነው የሚሉ አያውቋትም። አይጠራም። የነቢዩ ሳሙኤልን የነቢዩ የሙሴን እናት ለምን አይሏትም? ቆይቼ ደጅ ጠናው ዮካብድን ለምን አይሏትም? ተጽናናሆኝ ረሳዋ ዘኔን ለምን አይሏትም? የነቢይ ሚስት የነቢይ እናት አይደለች እንዴ? አንተ ዝም ብሎ ሰፈር ላይ እንትን እጣንና ምንድነው ቀበርቾ ግዛዋ እንዲገዛ የተወለደ ቦምቦሊኖ የሚሆን ሕፃን ልጅ የወለደች ሴትዮ እዚህ እኛ ሀገር በከበሮ እንደ ቃልቻ ድቤ እየተደበደበላት የሚጨፈርላት ሴትዮ እሷ እየተዘመረላት እንዴት ነው የነቢዩ የሙሴ እናት ዮካብድ ግን የተረሳችው? ነይ ነይ ኤልሳቤጥ ወደኛ፣ ነይ ነይ ኤልሳቤጥ ወደኛ ሲሉ ሰምተህ ታውቃለህ? የለም። ማንች ደግሞ ኤልሳቤጥ? ኤልስዬ ማነች? ወይ የአቶ ዘለቃው ሚስት ናት እንዴ ነው የሚሉ አያውቋትም። የዛ ጀግና ነብይ እናት ማለት ነው የመጥምቁ ዮሐንስ። እነዚህና ስማቸውን ቀጥዬ የጠራኋቸውና ገናም ያሉ እህቶች እና እናቶች ጻድቃን ስላልሆኑ ያልተዘመረላቸው በስማቸው ውስጥ ታቦት አለ እንዴ? አለ? በእውነት የዓመቷ ራሄል ልትወጣ ነው ተብሎ ሲባል ሰምተህ ታውቃለህ? እህትማማቹ ራሄልና ሊያ ዛሬ ዓመቷ ሊያዬ ነች ሲባል ሰምተህ ታውቃለህ? የለም። ልደትዬ እንትንዬ ነው የሚሉት። ተረታም ትውልድ እኮ አልኩ። ጻድቃን ስላልሆኑ ነው ወይ የማይዘመርላቸው እነዚህ እናቶች? ታቦት የታለ በስማቸው? የሐና ታቦት የታለ? ሐና የሳሙኤል እናት ነው ያልኩ። የህልዳና ታቦት የታለ? ነቢይቱ ህልዳና በነቢዩ በኤርምያስና በነቢዩ በዕንባቆም በኢዮስያስ ዘመን የነበረች ማለት ነው። ህልዳና የምትባል የጌታ ነቢይ ማለት ነው። የታለ በስሟ ታቦት? ታቦተ ዲቦራ የታለ? 40 ዓመት እስራኤልን የገዛች ነቢይም ፈራጅም ሆና ማለት ነው። ከደከማችሁ ወደ ቤታችሁ ሂዱ። ዛሬ በቃ እናቶችና አባቶችን እንደዚህ እንጠራቸዋለን። ያሳዩ እንዴ ከየመን ሀገር እዚህ ቀይ ባህርን ተሻግረው የሚመጡ የአረብ አሮጊቶች ምድራችን ላይ እንደ ኮንትሮባንድ እንደ ቆራሌዮ ሰብስበው ሲያበቁ የእንትና የማሁ እንትና በረከቷ አይደርብህ ምናምን ብሎ ይለ እሷ እኮ ማዳም ቤት ስራ ሲበዛባት አምልጣ የመጣችዋን ሁሉ እኛ ሀገር ገባችና ታቦት ተቀረጸላት። አየህ እንዴ አራ ይላል የሀገሬ ገበሬ። ወዴት በአዱሊስ ወደብ በኩል እኮ ነው የገቡት። ያኔ ኤርትራ ከኢትዮጵያ ሳትገነጠል በዚህ በቀይ ባህር በአፋር አሞሌ ጨው በምንትን በሚጫንበት በዛ አካባቢ ላይ ነው የገቡት። ተስዓቱ ቅዱሳን እያሉ ማለት ነው። 9ኙ ቅዱሳን አሉ በሙሉ ግማሹ ጣሊያናዊ ነው። አያቶቹ በአድዋ ላይ አያቶቻችንን የገደሉ ሰውዬ መጥቶኛ ሀገር ታቦት ተቀርጾለት አንተ እያፈነደድክለት ነው። ቀይ ምንጣፍ እያነጠፍክለት ነው። ቆንጅዬ ሶላቶ ጣሊያናዊ ማለት ነው። ደግሞ ቀና ስትል እኔ ለጣሊያን ያልተገዛው ብለህ ትላለህ። ወድቀህ ሰግደህለታል እኮ
አቡነ አረጋዊ ምንድን ነው? የት ነው ሀገሩ? ጣሊያን። ፒዛና ቴላቴሊ በልቶ ሲጠግብ ወደ ኢትዮጵያ መጣና እዚህኛ ምድር ላይ መጥቶ በቃ በ14 ብለህ ስትምል አቡነ አረጋዊ ነው። ግልጽ አይደለም እንዴ ወገኖቼ? መልእክቱ ግልጽ ነው? ግልጽ አይደለም? ግልጽ ነው። ቴላቴሊ በልቶ መጥቶ እኛ ላይ የሚያጋሳበት አንዳች ምክንያት የለም። እዛው በሀገሩ ሄዶ ይወዳደር። ወደ ሮም ጣሊያን ማለት ነው። እኔ ከጣሊያን የምወደው ሰዎቹን ወዳቸዋለሁ እንደ ሰው፣ ግን የምወደው ፒዛ ብቻ ነው የማሏቸው ማለት ነው። እንደዚህ አንዳንድ ጥሩ ፒዛቸው እንደዚህ ጥሩ ነው ሲባል ሰምቼ እጄ ቀምሻለሁ። የት አሉ የእስራኤል እናቶች? ቅድም የጠራቸው አለ ወይ? ታቦቷ መቼ ነው የሚወጣው? ይሳራ ጠይቁ፣ እስቲ ጠይቁ፣ ወንድሞች እናቶች ጠይቁ። የት ነው ያለ የሳራ ታቦት? መቼ ነው የሚወጣው? የርብቃ፣ የሊያ፣ የሐና፣ የሙሴ እህት የማርያም መቼ ነው የሚወጣው? የኢያኤል የምትባላለች የሃቤር ሚስት ትባላለች። በዲቦራ ዘመን ያን የአሕዛብን ንጉሥ ወቅታ እንትን ውሃ ሲለምናት ወተት ሰታ በተኛበት ጆሮውን በሆነ ነገር ወቅታ የገደለችው ማለት ነው። ለእስራኤል ሕዝብ ደህንነትን ያመጣች ኢያኤል ትባላለች። ባሏ ሃቤር ይባላል። የእሱ ሚስት ናት። ጀግና አልኩ። በእስራኤል ታሪክ ውስጥ ከእስራኤል ስድብና ተግዳሮትን ያራቀች ማለት ነው። መቼ ነው የምትውለው? ኢትዮጵያ ውስጥ መቼ ነው አሉ? በ21 ነው። ተናገሩ እንጂ ተደብቀ እኮ እያየ ነው ከበስተኋላ ሁሉ ማለት ነው። መቼ ነው የምትውለው? ኢያኤል የዲቦራስ መቼ ነው የሚውለው? ለሶስናስ መቼ ነው? እሷስ መቼ ነው የሚደርሳት? ማርታስ የኩዛ ሚስት ከጌታ ጋር አብራ የነበረች ከገሊላና ከኢየሩሳሌም ከተሉትስ የነበሩ ሴቶች የጌታን አካል ሽቶ ሊቀቡ የሄዱ ሴቶች እነ መግደላዊት ማርያም መቼ ነው የምትውለው? አደል? እውነት ነው። ቀኖች ሁሉ ተይዘዋል። ኦክፓድ አለቀ አይደል? ያው እንግዲህ ድርብ ነው። ጥራልኝ እስኪ ኢትዮጵያ ውስጥ አሁን ሴቶች ተብለው የሚባሉ በሙሉ ታቦት የተቀርጸላቸው ከሴቶችና ከወንዶች ማን ይበልጣል? እሺ ልደታ ለማርያም፣ ባታ ማርያም አቤት። ኦኬ ቁስቋም ይኸው ለሷ አብሮ ነው። ሃና እና ኢያቄም ባልና ሚስት ሁሉ አላቸው። ይታየ ሃናና ኢያቄም ማለት ነው። በ11 ነው የሚሉት ሃናና ኢያቄም። ኦኬ 4 ማለት ነው። አይ ወንዶቹ ናቸው የበዙት፣ ሴቶቹ ዝም ብለው የሴቱ ቁጥር በጣም ትንሽ ነው። አንተዬ ኢትዮጵያ ውስጥ ሰላማዊ ሰልፍ ላስነሳ እንዴ በሴቶች? ኦኬ ኪዳነ ምሕረት ቆይ በሙሉ ይሄ ቆይ ልደታ ማርያም ናት ራሷ፣ ባታ ማርያም ነች። ልደታ ባታ ምናምን ነገር አሉ እንጂ ያው ማርያምን ነው። ልደታ ባታ ከምባታ ብለህ ብትል ያው ማርያምን ነው። ማርያምን ለማለት ምንም እንትን የለውም።
አይ እሺ ቁስቋምም የማርያም ነው። ቁስቋም የሚባለው ማለት ነው በደብረ ቁስቋም በቁስቋም የተገለጠችበት ተብሎ ስለሚባል። እሺ ሌላ ማን አለ? ሐናና ኢያቄም። ሐና እናቷ ነች። ኦኬ ቤተሰብ ነው፣ አንድ ቤተሰብ ነው የያዘው እስካሁን ድረስ። ኦኬ ኪዳነ ምሕረትም እሷ ናት፣ ማርያም ነች። ኦኬ ጽንሰታ ለማርያም በሀያ ማርያም ናት። በ21 አደይ ማርያም ያው እናታችን ማርያም ለማለት ነው። እሷም ማርያም ናት። ያው በ20 ጽንሰታ ለማርያም ነው፣ በ21 ማርያም። አንተ ሌላ ሴት የለም ማለት ነው ወይ? ድርብ ላይ ገብተው ነው እንዴ? የት አሉ? እኔ የማውቃቸው የነበሩ ሁሉ በሙሉ የነዘ ፀጉረ ልውጥ ሁሉ የት አሉ? የት ገብተው ነው እናንተ? ተው እንጂ አንተ ስውሯ ድብቋ ትላለህ እንዴ? እሱን ተው። ኦኬ ቆይ እዚህ ጋር ሳላገኘው አልቀርም። አዎ ብቻ ቁጠሩና ድረሱበት። ሴቶች አርሴማ አይደል? በ6 አይደል? በ6 አርሴማ በአንድ ቀን ውስጥ እንኳን ልዘምር ብለህ ብትል ለስንት ፍጡር ነው የምዘምረው? አያደርስም። ለአንዷ ዘምረህ አንዷን ታስቀይማለህ ካልዘመርክ። ለአንደኛዋ ዘምሮ ለአንደኛዋ አለመዘመር ንፉግነት ነው ይባላል። የሰራዊት ጌታ እግዚአብሔር ግን ሲገላግልህ ዝማሬ የተገባውና የሚገባውን አምላክን እግዚአብሔርን ስታቅ እንትና ትቀየመኛለች፣ እንትና ፊቷ ይጠቁራል፣ እንትና ይቀየማሉ፣ እንትና ደስ አይሰኙ፣ ስለዚህ ልንዘምርላቸው ይገባል ብሎ የሚል ምንም አይነት እንደዚህ አይነት ኮተት ነገር ሳታስገባ ሁሉ ቀን ለሞተልን ሰማያትና ምድርን ለፈጠረ ለሰራ ላደረገ እኛን ካለመኖር ወደ መኖር ላመጣን ለበደል ለኃጢአታችን ቀራንዮ መስቀል ላይ ለሞተ በሶስተኛው ቀን ሞትን ድል አድርጎ ለተነሳው ለሰራዊት ጌታ ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በሕይወታችን ዘመን ሁሉ እንዘምርለታለን። በሕይወታችን ዘመን ሁሉ እንዘምርለታለን። አምላካችን እግዚአብሔርን ስላወቀን ምስጋና የተገባው እሱ እንደሆነ ስለተረዳን መጽሐፍ ቅዱስም የነገረን ይሄ ስለሆነ በባለፉት ትውልዶችም ያለፉት በመጽሐፍ ቅዱስ ውስጥ እነማ ለማን ዘምረው እንዳለፉ ግልጥ ሆኖ ስለተጻፈልን ግራ አይለኝም። በቦልድነስ የምንናገረው ለዚህ ነው። ኦኬ ሙሴ እንኳን ራሱ ዘማሪ ሆኖ እንጂ የቀረበው እሱ የሚዘመርለት ሆኖ አልቀረበም ነበር። ልብ በሉ፣ ሙሴ እንኳን ራሱ ዘማሪ ሆኖ እንጂ የቀረበው እሱ የሚዘመርለት ሰው ሆኖ አልቀረበም ነበር። ስለዚህ ለሙሴ መዘመር ነውር ነው። ለቅዱስ ሚካኤል ለመልአኩ መዘመር ነውር ነው። ለማርያም ለጌታ እናት ለማርያም መዘመር ነውር ነው። ለመልአኩ ለቅዱስ ገብርኤል መዘመር ነውር ነው። የነውር ነውር ነው። ነውር ነው። አላዘዘም እግዚአብሔር። አላደረጉትም አባቶች ነቢያት፣ አላደረጉትም አባቶች ሐዋርያት። አላዘዘንም ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦኬ ዘምሩላቸው ብሎ አላዘዘንም። ኦኬ አላዘዘንም። ጌታ እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀ የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔ ማታ ሰላስለው የትናንቱን ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ
እኔማ ሳሰላስለው ጌታ ኢየሱስ ስሙ ይባረክ። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው እኔማ የትናንቱን እኔማ ምክንያት አለኝ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እንደረዳኸኝ እኔማ ሳሰላስለው። ትናንትናዎቻችንን ስናስብ ያለፍንባቸውን የህይወት ዘመናት እግዚአብሔር ባይረዳኝ ኖሮ ዛሬ በመቃብሬ ላይ ዛፍ በቅሎ ነበር። አንተዬ የኔን ነው የምነግርህ። እግዚአብሔር ባይረዳህ ኖሮ እግዚአብሔር ባይረዳሽ ኖሮ ዛሬ በመቃብርሽ ላይ ዛፍ በቅሎ ነበር። ስማችን ከትውልድ አንደበት ተቆርጦ ነበረ። ያሟቹ እየተባለ እንጠራ ነበር። በህይወት እንድንኖር ቸርነትና ምሕረቱን ያበዛልን የአባቶቻችን አምላክ ቅዱስ እግዚአብሔር ገናናው እግዚአብሔር ለዘላለም ስሙ ይባረክ። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው ኢየሱስ ለዘላለም ስም ይባረክ። የኔ አባት ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ። ቀራንዮ ላይ ስለተቸነከረልን እያንዳንዱን የህይወት ዘመናችንን ብንዘምርለት ያንስበታል። ጌታዬ ያንስበታል። ገናናው ኢየሱስ ያንስበታል። የታረደው በግ በሞገስ የጠገበ ባለ ግርማው ኢየሱስ ያንስበታል፣ ያንስበታል። የኛ እልልታ የኛ ጭብጨባ ያንስበታል። እህቴ ያንስበታል። ብዙ ትውልድ ዘመረለት። አይበቃም ብለህ ኤርሚያስ ብለህ የምትለው አይደለም። አይ ይበቃል እንዴ ምነው ከልክ አለፈ ብለህ የምትለው አይደለም። ለአብርሃም አምላክ ለእግዚአብሔር ይገባዋል። ለሰማይና ለምድር ዳርቻዎች ሁሉ ፈጣሪ ለእስራኤል ቅዱስ ለገናናው ለእግዚአብሔር ይገባዋል። ይገባዋል ወንድሞች እናቶች ይገባዋል። ስለዚህ ሲያንስበት እንጂ ሲበዛበት አይደለም የኔና ያንተ ዝማሬ። ጌታ ኢየሱስ ለዘላለም ስሙ ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ሃሌሉያ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱስ ለዘላለም ስም ይባረክ። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ክፉ ሲመጣ ያመለጥኩበት ኤርሚዬ ቀጥል በእናትህ። ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣
አንተ ምስጋናዬ ለዘመናት። የሆነ እኮ ጊዜ እኮ ዘምረን እኮ የምናቆም እኮ አይደለም ወንድሞች። የዘመናት ምስጋናችን እኮ ነው። የዘመናት ምስጋናችን፣ የዘመናት ዝማሪያችን፣ የዘመናት እልልታችን፣ የዘመናት ደስታችን፣ የዘመናት ሰላማችን በህይወታችን በቤታችን የገባ የእግዚአብሔር ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ብሎ እንዳለ የተተወልኝ ሰላም በክርስቶስ ኢየሱስ ያገኘነው እረፍት። ስለዚህ ነጋ ጠባ ብንዘምር ለዚህ ጌታ ይገባዋል እኮ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱስ ለዘላለም ስም ይባረክ የኔ አባት። ሃሌሉያ ሃሌሉያ ሃሌሉያ። ይህን ጌታ ወገኖቼ ክፉ ሲመጣ ያመለጥኩበት፣ ስጣል ስረሳ የታሰብኩበት ጌታ በምን ይገለጣል ግን ወንድሞቼ ናቶቼ? በምን ይገለጣል? አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ጌታዬ ለዘላለም ስም ይባረክ። ረዳሃን፣ አሻገርከን፣ ተሸከምከን፣ መገብከን፣ በጤንነት ጠበቅከን፣ በሕይወት እንድንኖር ፈቀድክልን። አንተ ለእኛ ምስጋናችን ነህ። ማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላን ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ለመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው አስደስተዋለሁ። በማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላን ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ለመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው አስደስተዋለሁ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማው። ምስጋና እግዚአብሔር ከኔና ከአንተ ከአንቺ ይፈልጋል። ሌላ እኮ ምንም አድርጎ አይደለም የተባልነው ታውቃላችሁ። እመኑ፣ ከዛ ሳመስግኑ። በቃ የከንፈሮቻችሁ ምስጋና ስጡን የተባለው። አሁን በጎተታ አምጣ ተባልክ አልተባልክም? በእውነት የሚቀጥለው ዓመት ላይ ዳለቻ በጊዜ ሙሉ ወንጌል ቤተክርስቲያን መተህ እረር ተባልክ አልተባልክም? አልተባልክም። እሱን ከሆነ የአንድነት ጊዜ ከቅዱሳን ጋር ህብረት የምናደርግበት ጊዜ ላይ መተህ ልታርድ ትችላለህ። በእውነት ቃለ ሕይወት ቤተክርስቲያን ልትሰዋ ይገባል አሉ። ምን በሬ ይዘህ መተህ አሉ አላሉ? ሁሉ ቀን ምንድነው ጌታ የፈለገው? ልሰዋም የምስጋናን መስዋዕት ሆነኝ አይቻለሁ አባት፣ ላክብር እኔ ደጋግሜ ከፍ በል
ላዚም ፊት ቆሜ ልሰዋ የምስጋናን መስዋዕት ሆነ አይቻለሁ አባት ላክብርህ እኔ ደጋግሜ ከፍ በል ላዚም ፊት ቆሜ አቤቱ ተደንቅ ያለሁኝና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ አቤቱ ተደንቅ ያለሁኝና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ። እግዚአብሔር የአንደበትሽን ፍሬ ምስጋና ብቻ ነው የፈለገው። ነጋ ጠዋት ተነስተህ ጌታዬ ኢየሱስ ክርስቶስ ቸሩ መድኃኔዓለም ቅዱስ ስምህ ለዘላለም እስከ ዘላለም ከአብና ከመንፈስ ቅዱስ ጋር በሦስትነት በአንድነት ማመልክ የአባቶች አምላክ ስምህ ለዘላለም ይባረክ። የሕይወቴ ሰሪ የሕይወቴ ፈጣሪ ከእናቴ ማኅፀን ከአባቴ አብራክ ተከፍዬ ከእናቴ ማኅፀን 9 ወር ስውር እጆች ሰርተውኝ ወደ ገሃዱ ዓለም ስወጣ ስትገዛ ያገኘው ለዘመን ጥንት ለሕይወት ፍጻሜ የሌለህ ሁሉን አሳልፈ የምትኖር ሁሉን የፈጠርክ ሁሉን ካለመኖር ወደ መኖር ያመጣ ሁሉንም ከመኖርም ደግሞ ወደ አለመኖር የምትወስድ ስልጣን በእጅ ያለ ሁሉ ነገር ያንተ የሆነ በሰማይና በምድር የተፈጠረ ሁሉ በአንተ የተፈጠረ የሰማይ የምድር ጌታ ክብር ለታላቁ ለገናናው ለስም ይሁን በለክ የከንፈር ምስጋና ብቻ ስጥ የተባልከው ለሥላሴ መንግስት ዕጣን አምጣ አልተባልክ፣ ጧፍ አምጣ አልተባልክ፣ ዣንጥላ ዘቢብ አምጣ አልተባልክ። ቴንክ ዩ ሎርድ። በቃ ይህንን አምጡ የተባልነው ለጌታ ምስጋናን አምጡ ነው የተባለው። እግዚአብሔር ለዘላለም ስም ይቀደስ። እግዚአብሔር በሚያመሰግነው ሰው እንዴት ደስ እንደሚለው ልነግራችሁ አልችልም ወንድሞች እናቶች። ስለዚህ አመስጋኞች ነው፣ ዘማሪዎች ነው። ኦኬ፣ ለጌታ እንዘምር፣ በልባችሁ ተቀኙለት፣ ዘምሩለት ነው ብሎ የሚለው መጽሐፍ ቅዱስ። ዘምሩለት፣ ተቀኙለት፣ በቅዱስ ስሙ ተጓደዱ፣ በቅዱስ ስሙ ታመኑ፣ በቅዱስ ስሙ ታመኑ። ወንድሞች እናቶች፣ በቅዱስ ስሙ ተጓደዱ፣ በቅዱስ ስሙ ታመኑ፣ በቅዱስ ስሙ እንታመን፣ በቅዱስ ስሙ እንደገፍ። ኦኬ፣ ልባችን በእግዚአብሔር ይጽና፣ በእግዚአብሔር ላይ ባለ እምነት ይጽና። ወደ ግራ ወደ ቀኝ እንዳትሉ። እንደርሱ ያለ ማንም የለም፣ ለኛ ማንም የለም። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ይባረክ። ስለዚህ ዛሬ 8 ሰዓት ላይ ኢትዮጵያ ያላችሁ በጊዮን ሆቴል በሚደረገው ፕሮግራም የዳጊ ዝማሬ ላይ እንዳትቀሩ። ጌታን እዛ በዝማሬ በምስጋና ከፍ ከፍ እናድርግ። ጸጋ ይብዛላችሁ። ያለውበት ቦታ ጥሩ አይደለም። ሰሞኑን እኔ ጋር እንግዲህ ልጆቼ ስኩል ሆሊዴይ ነው፣ ዝግ ስለሆነ ከልጆቼ ጋር ጊዜ እያሳለፍኩ ነው ያለሁት። ለዛ ነው የጠፋሁባችሁ። ጌታ ቢፈቅድ እና ብንኖር የወንጌሉ ስራ ይቀጥላል። ጥያቄ ያለው ሰው ካለ ግን የተወሰኑ ሰዎችን ጥያቄ መቀበል እችላለሁ። ያለ ሰው ካለ እዚህ ገስት ላይ ካላችሁት ጥያቄ ያለ ሰው ካለ ዳጊ ያለ ጥያቄ የለኝም። ከቻልክ በውስጥ ማለት ችግር የለም። እሺ፣ ሰላም አሉ። ኧረ መልስልሃለሁ፣ ይኸው መልሼልሃለሁ። አሁን በርታ ወንድሜ። ሰላም አሉ። እርሜ አንድ ዝማሬ የዳግን ሰምተን ብንወጣ እየወጣ ኧረ ሁለትም አድርገው ከፈለክ። እሺ፣ አሁን ለመስማት ከድሮ ጀምሬ ስሰማ የነበረው ሳያድግ ይህንን ዝማሬ ነበር። እንስማው ይህንን ወገኖች።
ይሄማ የኔ ነው የዳጊ አይደለም። የሁላችንም ነው የሁላችንም ነው። ከሞት የተረፍኩበት መዝሙር ስለሆነ የኔ መዝሙር ነው።
ጌታ ይባረክ። ቴንኪዩ ቤኪዬ፣ ጸጋ ይብዛልህ። ተባረኩ ወገኖች። ጌታ ቢፈቅድ ምናልባት ወይ ምሽት ላይ ልንገናኝ እንችላለን። ኢትዮጵያ ያላችሁ ወንድሞች እንዳልኳችሁ 8 ሰዓት ላይ ከወንድማችን ጋር ጌታን ለማምለክ ወደ ጊዮን ሆቴል መሄድ ትችላላችሁ፣ ከሰዓት በኋላ ባለው ፕሮግራም ላይ እና እግዚአብሔር ይባረክ። ለወንድማችንም ጸልዩለት፣ ለሚድኑ ሰዎች። በዛ የሚኖረው ፕሮግራም ቅዱሳንን ደስ የሚያሰኝ ጌታን የሚያከብር የሰይጣንን መንግስት የሚያፈራርስ ላልዳኑ ሰዎች ወደ መዳን ለዳኑም ሰዎች ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርገን አገልግሎት እንዲያገለግል በጸሎት እናስበው። ጸጋ ይብዛላችሁ። እንዳልኳችሁ ቢዚ ስለሆንኩኝ እንደ ድሮ አሁን አገልግሎት ብዙ እየሰጠው አይደለም፣ ካለው ቢዚነት አኳያ ነው። ጌታ ቢፈቅድና ብንኖር ግን እንቀጥላለን። ተባረኩ። ምናልባት የከፈቱ ወንድሞች አሉ እንደ ቤካ ሌላ አለ የከፈተ ወንድም ያውም እርምዬ አልገባም ሌላ ቤት። እስኪ እና ነገር ሌላ የከፈተ ሰው አለ እንደ ወገኖች? እስኪ እና ነገሩ ማነው ምረት የለም አይደል? ኦኬ ካለ ወደዛ እኛ ልጆች አልከፈቱም እርምዬ። በቃ ያ በኋላ 8 ሰዓት አካባቢ ያው ላይቭ እንዳልክም ላይቭ ስለሚገባ እዛ ፕሮግራሙ ላይ ስለሚሆን እዛ እንከታተለዋለን። እንዳልክ ላይቭ አለ። መልካም በቃ ተባረኩ። ሰላም ሁኑ። ጸጋ ይብዛላችሁ። ጸልዩልኝ፣ ለእኔም ተባረኩልኝ። ሰላም ሁኑ። አሜን። እርምዬ ሰላሙን ጌታ ይባርክ። እደውልልሃለሁ። እሺ ወንድምነት፣ እሺ ወንድምነት፣ እሺ